ዲያቆን ምህረት ሲታይ ራሱ ምስኪን ነው፣ ደስ የሚል ሰው ነው። ወንድማችን ዲያቆን ምህረት በጣም ሀምብል ሆኖ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበር እና ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል? በውጭ ዓለም አንድ ወንድማችን ዲያቆን ምህረት የሚባል እሱ ከሁለት ፕሮቴስታንቶች ጋር ከክሊፍ እና ስቱዋርት ጋር ያደረገው ውይይት ነገር ነበር፣ ጥያቄና መልስ እና እሱ በጣም ቫይራል ሆኖ ነበር። ኤኒዌይስ ከውይይቱ በኋላ ክሊፍ አንዱ ፕሮቴስታንት ማለት ነው የተናገረው ነገር ሰምቼ በጣም ነው ያስገረመኝ። በጣም ደግሞ አደገኛ፣ በጣም በዘመናችን ያለ አደገኛ አስተሳሰብን ሲናገር ሰምቼው ነበርና ወደሱ ይሄዳለሁ። ከሜዲ በፊት ግን ያው እንግዲህ ዲቤቱን ወይም እንበለውና እንደ ውይይት ነገር ጥያቄና መልስ ነገሩን እንዳያችሁት በጣም እኔ የእግዚአብሔር እጅ ያለበት እስኪመስለኝ ድረስ ነው ያስገረሚ። ማለት ቫይራል አወጣጡ ማለት 10 ደቂቃ ብቻ ናት። አስቡት፣ ውይይቷ 10 ደቂቃ ናት። በ10 ደቂቃ ውስጥ ግን የፕሮቴስታንቲዝምን ዋና ስህተቶች ድህነት ላይ ክርስቶስን የሚያስክድ ስህተቶችን ቅዱስ ቁርባንና ቅዱስ ጥምቀትና ቅዱስ ቁርባን ላይ አንስተው ተነጋግረው ነበር እና ቫይራል ወጣ በጣም ማለት ነው። ከምታስቡት በላይ ሶሻል ሚዲያውን በዓለም አቀፍ ደረጃ ተቆጣጠሩ እና በቃ ያላነሳው የለም። ሁሉም በየቦታው ይህን ነገር አንስቶት ነበር እና ለማንኛውም እዛ ዲቤቱ ይሄ ውይይቱ ላይ ጥያቄና መልሱ ላይ እና ክሊፍ እንግዲህ ምንም በቃ ያያችሁት አይታችሁታል። ወንድማችን ዲያቆን ምህረት በጣም ሀምብል ሆኖ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበር እና ክሊፍ ጭራሽ ስቱዋርት በተለይ ቫቲካን ስሪ ምናምን ሲል ነበር። ጭራሽ ሶስተኛ የቫቲካን ጉባኤ የካቶሊክ የለም እኮ እንደዚያ የሚባል ማለት ቫቲካን ቱ ላይ ነው ያሉት እና ቫቲካን ስሪ ምናምን እያለ ጭራሽ ያወራል እና ሉተር ልክ እንደነሱ የሚያምን ይመስላችኋል፣ ግን አይደለም። ሉተር ወደኛ ይቀርባል እዚህ ላይ ወደ እነሱ ሳይሆን እና እሱንም እንደዛ መስሉት ሉተርም ለማለት ሞክሮ ነበርና አላስኬዳቸውም እና እግዚአብሔር ደግሞ ይህንን ነገር በጣም ገለጠውና የፕሮቴስታንቲዝምን ፍጹም ስህተት ትምህርት ከክርስትና ያስወጣ እንግዲህ ካስወጡ ትምህርቶች ውስጥ ሁለቱን በግልጽ አሳየበት ይመስለኛል። ማለት ሰዎች ከፈት አድርገው አይኗቸውን የጌታን ቤተክርስቲያን ኦርቶዶክስን እንዲያዩ ምናምን ያደረጋቸው ይመስለኛል እና እንዲያ ከሆነ ያለ እግዚአብሔር ማንም ይህንን ሊያደርጉ አይችልም እና ኤኒዌይዝ የእግዚአብሔር ፈቃድ ነው ብዬ አስባለሁ። ክሊፍ ግን ከዲቤቱ በኋላ ምንድን ያለው ከዚህ ከውይይቱ በኋላ ቅዱስ ቁርባን ላይ ያለህ እምነት ምንም ሆነ ምን እንደ ካቶሊክ መመን እንደ ፕሮቴስታንት መመን እንደምን መመን በቃ እሱ አይደለም ዋናው ጉዳይ። እኔ አንድ ሰው ትክክለኛ ክርስቲያን ነው ወይስ አይደለም የሚለው ለመለየት እሱ ዋናው በቃ እንደው መስመሩ የትኛውን ይላል? የኢየሱስን አምላክነት አምናሃል ወይስ አላመንክም? የክርስቶስን ሞቱን ከዛ ደግሞ በስጋ መነሳቱን እሱን ካመንክ በቂ ነው። እኔ ምናልባት አምልጦኝ ከሆነ እርግጠኛ አይደለሁም፣ ግን ኢቭን ስላሴን እራሱ አልጠቀሰም። በስላሴ አመንክ አላመንክ የሚለውን እንኳን እና እንደዚህ ብለህ እንድዘረዝር ሲጀመር ማን ፈቀደልህ? ማለት ይሄ የክሊፍ ኦቶሪቲ የክሊፍ ስልጣን ነው እንዴ? የአንድ ፕሮቴስታንት ስልጣን ነው ማለት አንድ ሰውን ክርስቲያን የሚያስብለውና የማያስብለው ይሄ ነው ለማለት ስልጣኑ አለ የለም ማለት ኦኬ፣ ለሱ እየተናገርኩ ይመስላል እንደሚሰማኝ ነገር። እሺ ለሱ የለውም፣ ለእናንተ እንድሰማ እና ይህ ስልጣን ያላት የጌታ ቤተክርስቲያን ናት። የእውነት አምድና መሰረት የሆነችው ቤተክርስቲያን እሷ በሃይማኖት ደረጃ የተቀበለችውን ትናገራለች። ማለት እኔ ከጌታ በሃይማኖት ደረጃ የተቀበልኩት ይሄንን ነው። በዶግማ ደረጃ እሱን መቀበልና ለመቀበል ክርስቲያን ለመሆንና ለመሆን መለያ ሊሆን ይችላል። በአስተምህሮ ደረጃ ብቻ እንካልን ማለት ነው። እና ቅዱስ ቁርባንን እንደፈለግ ተቀበል። ለምሳሌ ጌታችን እውነተኛ የራሱ የጌታ ስጋና ደም ነው የሚለውን ትምህርት ካስተማረ አንተ ግን እሱን አልቀበልም ካልክ ኢየሱስን እምቢ ያልከው ስለሆነ ክርስቲያን አይደለም፣ የክርስቶስ ተከታይም አይደለም። ዋናው በኢየሱስ እመን፣ ኢየሱስን ተከተል እንጂ ቅዱስ ቁርባን ላይ ያለ እምነት ችግር የለውም ሲል ነበረ። እንዴ ሰው በቅዱስ ቁርባን ሳያምን ጥምቀት ለድህነት እንደሆነ ሳያምን ምኑን በኢየሱስ አመነ? ምኑን ኢየሱስን ተከተለው? ኢየሱስ ያስተማረውን ኢየሱስ የተናገረውን እምቢ ብሎ ክሊፍ የተናገረውን ነው እንዴ ሰው የሚቀበለው? ወይ የሆነ ፕሮቴስታንት የተናገረውን እንዴ የሚቀበለው? ያኔ የፕሮቴስታንት ተከታይ እንጂ የኢየሱስ ተከታይ መሆኑ ያቆማል። እና ይሄ በጣም አደገኛ ነው። ዋናው በኢየሱስ ስም ትምህርት የሚባል ነገር እሱ አደገኛ ነው። በነ ዲያቆን ምህረት ውይይት ላይ እና እዛ ላይ እስቲ ዲያቆን ምህረት ሲታይ ራሱ ምስኪን ነው፣ ደስ የሚል ሰው ነው። እግዚአብሔር ያበርተውና የምር እኔ በቃ ይሄ ነገር እንዴት ነው የእግዚአብሔር ስራ ነው ብዬ እንዳስብ ነው ያደረገኝ። ማለት ጥምቀት፣ ቅዱስ ቁርባን ምናምን አሁን ልዩነታችን እንደሆነ ይታወቃል፣ የሚያው ግልጽ ነው። ግን በዚህ ደረጃ በተለይ ደግሞ ልዩነቱ መታወቁ አይደለም አንደኛ የስተት ትምህርት ውስጥ እንዳሉ ማሳያ ነው። ፕሮቴስታንቶች ማለት ነው ማለት በቃ ፕሮቴስታንቲዝም ስህተት እንደሆነ ሲቀጥል ግን
ቤተክርስቲያናችን በዓለም ደረጃ ደግሞ መጠራቷ ማለት በየቦታው ነው በየቦታው ማለት ነው የተቀባበሉት ቪዲዮ ነው እና ኦሪየንታል ኦርቶዶክስ የኢትዮጵያ ኦርቶዶክስ ሲባል ነበርና እሱ በጣም ጸልይ ነው። ሁሌ ክርስቶስን ይኸው ጌታ ኢየሱስ በሚያውቀው ማለት ነው ጌታ ኢየሱስ በሚያውቀው በቃ የሆነ ውስጥ የለአት ወንድማችን ይህንን ጥቁር ለብሰህ ቦግ ብለህ ትመጣለህ አይደል? አስቤለት አይደለም አባ ቀጥይ። እሺ እና በጣም የማስበው ማለት ነው እንዳልኳችሁ ክርስቶስ በሚያውቀው የሆነ የኢትዮጵያ ክርስቲያን በዓለም አቀፍ ደረጃ በደንብ በቃ ስሟ ቢጠራ ብትታወቅ ምናምን የለም። ብዙ ጊዜ ቴዎሎጂ ላይ ምናምን አሁን የኢትዮጵያ ክርስቲያን እንደዚህ ምናምን እየተባለ ከቴዎሎጂ ጋር ተያይዞ ብዙ ያን ያህል ላይ በዓለም አቀፍ ደረጃውን ሲሰጣት ሰሙ ምናምን ማለት ፕሮቴስታንቱ ያው በአብዛኛው ፕሮቴስታንት ስለሆነ በውጭ ዓለም ምናምን ያው እሱ አለ። ፕሮቴስታንት ሁሌም ይነሳል። ካቶሊክም ካቶሊክ ነው ያው ብዙዎቹ አሉ። ኮፕቲክ ራሱ ኢስተርን ኦርቶዶክስ እንዳለ ሆኖ በኦሪየንታል ኮፕቲክ ራሱ አሁን ኮፕቲኮች በየቦታው ስላሉ ኦሪየንታል ኦርቶዶክስ ሲባል ያው የሚመጣለትም ሰው ኮፕቲክ ነው እና በጣም ይሰራሉ እነሱ በውጭ ዓለምም ከግብፅ ውጭም በጣም ይሰራሉ። ኮፕቲኮች በጣም የሚሰሩት እዚህ በአሜሪካን ሀገር በአውስትራሊያ ምናምን ብቻ ብዙ እንደሚሰሩ እሰማለሁ እና በዛ ምክንያት ይታወቃሉ በጣም እና በቃ የኢትዮጵያ ክርስቲያን የሆነ በቃ በሆነ ሚስሷ ብትታወቅ ምናምን አልነበር እና በቃ ይሄኛው ሰው በጣም ደስ ያለኝ ክርስቶስን የሚገርም ነበረ እና የእግዚአብሔር ጣት ያለበት ነው ብዬ አስባለሁ እና ውይይቱ ላይ ከተነሱ ነገሮች አንጻር ምናምን ይመጣሉ እስከሚመጡ ድረስ ብለን ነው እስቲ የውይይቱ ላይ ምናምን እሳቸው እስኪጀምሩ እኔ ተወሰነ ልዘምር። የሰውን ጆሮ እናበላሸው ትንሽ፣ ከዛ በኋላ እንፈውሰው። ካባረርካቸው በኋላ ብቻቸውን ልታስቀምጣቸው ነው እንዴ? ዘማሪ ነው። እስቲ እንዴት ነው ውይይቱ? ሁላችሁንም ሰላም ብያለሁ። መጀመሪያ ሰላም ሳል ነው ዝም ብዬ ደቅ ያልኩትና ሁላችሁንም ሰላም ብያለሁ። ላይ መታችሁ ያላችሁ ውድ ክርስቲያኖች እንግዲህ እንኳን አደረሳችሁ። ሆሳዕና ነው ነገ፣ ደስ የሚል በዓል ነው። አሁን ያልከው ነገር ባይ ዘ ዌይ ሜክ ሴንስ። ይሄ እግዚአብሔር እጅ አለበት የሚለው ነገር 10 ደቂቃ በማይሞላ ቪዲዮ ላይክ ቫይራል የወጣበት ሊትራሊ ማለት ነው። እኔ አሁን ኦልሞስት 10 አካባቢ የተለያዩ ዩቲዩብ ፔጆች ትላልቅ ዩቲዩብ ፔጆች ኦልሞስት ለቀውስ በአንድ ቀን ውስጥ 100 ምናምን ሺህ ቪው አግኝቷል። ላይክ ቪዲዮ ብቻ ማለት ነው። እና ይሄ እንዳልከው ላይክ የሚያሳየው ለምሳሌ አሁን ያው አፖሎጄቲክሱ ላይ እንደምታውቀው ኢንተርናሽናል በሆነች ላይክ በዓለም አቀፍ ደረጃ አፖሎጄቲክስ ስራውን ብትመለከት አላል ኦሪየንታል ቤተክርስቲያን ለምሳሌ በዚህ ደረጃ የሚወክላት እንዲህ የምትለው ግለሰብ የለም። በግለሰብ ደረጃ ያኔ ትዝ የሚል ከሆነ እነንትና አገን ምናምን ነገር አገን አልኩ ማን ነው ያ ሰብ ዲያቆን ማን ነበር ስሙን አምጣልኝ። ሳምሻሙል የተጋበዘው ዳንኤል። አሁን እሱ ራሱ አይተህ ከሆነ ስለ ቃል ኪዳን ጉባኤ ሄደው ሲያብራሩ ምን ሲሉ ላይክ አላል ኦሪየንታል ቤተክርስቲያን በጣም ብዙ ምሁር የሆኑ የተማሩ ብዙ ሰዎች እንዳሉ ሁሉ ግን አላል የሪፕሬዘንታቲቭ የምትለው ላይክ ቸርቿን ወክሎ በዚህ ደረጃ በትልቁ እንግሊዝኛም ሁሉንም ላንጉዌጆች የሚችል ሰው ብዙ ላይክ ይወጣ የለም ሚዲያ ላይ እና እግዚአብሔር ደግሞ ይህን ተጠቅሞበታል። ላይክ ኦሪየንታል ኦርቶዶክሲ በደንብ ሻይን እንዲያደርግ ተጠቅሞበታል። ለምን 10 ደቂቃ ነው። ቅድም ቪዲዮ ላይም ተናግረከዋል። ልጁ በጣም ሀምብል ሆኖ ነው ያወራው። መሰረታዊ የሚባሉ ነገሮች ላይክ እዚህ ሁሌ ቲክቶክ ላይ የሚነሱ ነገሮችን ነውና ባለፈውም ስናወራ ነበር እንደው እንግሊዝኛውን እንደው እግዚአብሔር ለሐዋርያት መንፈስ ቅዱስን እንዳወረደው ለሳኑን ቢሰጠን ጥሩ ነበር። አንተ እዚህ የሚሰራውን ነገር በደንብ እንትን ለማለትና ጌታ ይመስገን ግን ደስ ይላል። ሰዎች ራሱ ላይክ እነዛን ሰዎች አልቲሜት አውቶሪቲ አድርገው የሚያስቡ ሰዎች ነበሩ ታውቃለህ። በተለይ አሁን ጴንጤቆስጣሉ ይሄ ነን ዲኖሚኔሽናሎች ሁለቱን ሰዎች እንደ አልቲሜት አውቶሪቲ ነበር የሚያስቧቸው ብዙዎቹ እና ላይክ ፊት ለፊት ሲቀርቡ ግን ከታሪክ አንጻር የቤተክርስቲያን ታሪክ ምናምን ራስ መሰረታዊ ኖሌጅ የላቸውም እና እግዚአብሔር ይመስገን እግዚአብሔር ተጠቅሞበታል ብዬ በደንብ አስባለሁ። እውነት ለማውራት እግዚአብሔር ይመስገን ጸዴ እንትን ነበር። ከክርስቲያን ታሪክ ባሻገር ዲያቆን ምህረት በተደጋጋሚ ስለ ቅዱስ ቁርባን ሲያስረዳ ትራንስብስታንሺዬሽን ምናምን በሚል ለመተቸት ሞክሮ ነበረ ስቱዋርት እና እኔ ትራንስብስታንሺዬሽንን አልቀበልም ብሏል። እሱ አክቹዋሊ ማለት በቃ እሱ የካቶሊክ አይዲዮሎጂ እሳቤ ነው።
ትንተና ነው፣ ዴፊኔሽን ነው እና እንደዛ አልቀበልም ብሎ ነበር እና ግን መልሰው መላልሰው 10 ትራንስብስታንሺዬሽን ምናምን እያሉ ሲያዝጉ ነበር የካቶሊኮችን እያመጡ እና ይሄ በውጭ ዓለም በቃ የሆነ የሚታወቀው የኦርቶዶክስን እምነት ገና የክርስትናው እምነት በደንብ አያውቁትም ብለን መናገር እንችላለን። ማለት እዚህ ቅዱስ ቁርባን ላይ የክርስትና የሆነ እምነት አለ፣ የካቶሊክ ደግሞ አለ። የካቶሊክ እምነት የክርስትና አይደለም። ትራንስብስታንሺዬሽን በፍጹም የክርስትና አይደለም። በቃ የራሷ የካቶሊክ ነው እንደ እይታ ምናምን ከፈለገች ተያዘው። የክርስትና ግን መሆን አይችልም። የጌታ ቤተክርስቲያንም አይደለም እምነቱ እንደ እምነት ደረጃ በቃ የካቶሊኮች እንደው በቃ የገለጹበት መንገድ ብለን እንያዝላቸው። ዝም ብለን ነው በጣም ጥሩ ሰዎች ሆነን ማለት ነው እንደዛ ብለን ይዘላቸው የምንችለው እንጂ እኛ ሰብስታንሱ ይለወጣል አክሲደንሱ አይለወጥም እና እንደዚህ አይነት ትንተና ውስጥ እኛ አንገባም። አባቶቻችንም እንደዛ አላስተማሩ ነው። ግን እነሱ ግን ሆን ብለው ግን ይሄን የካቶሊክን ትምህርት እየመጡ ሲለጥፉበት አይተናል። ኢቨን እየነገራቸው ራሱ እና ስለዚህ የክርስትና ትምህርት እንግዲህ ያስፈልጋቸዋል ብላ አታስብም ማለት ገና አልደረሱበትም መሰለኝ። የክርስትና ታሪክ ብቻ ሳይሆን አሁን ላይ ራሱ ያለውን የኦርቶዶክስን ትምህርት አያውቁትም። እኛ ሀገር ብቻ ሳይሆን ውጭ ያሉትን ፕሮቴስታንቶች ያስብላል። እንዴት አየውሱ ሜክ ሴንስ ባይዘዌ ለምንድን ነው ላይክ ኦርቶዶክስም ሲባል እንደምታውቋ ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ የሚለውን ነገር ራሱ ስፕሊት አድርገው ምን ያህሎቹ ይረዳሉ የሚባለው ነገር ላይክ ብዙ ያው ካቶሊኮች ስራ ሰርተዋል። ምንም የሚካድ ነገር አይደለም። በደንብ ስራ ሰርተዋል። ላይክ ከማቴሪያል አንጻር ከዌብሳይት አንጻር አፖሎጄቲክስ በጣም በቃ የቆዩ አፖሎጄቲክስ ስራ በመስራት የቆዩ ካቶሊኮች ይታወቃል። ብዙ የሚታወቁ አሉ እና እሱ ራሱን ችሎ ተጽዕኖ አለው። ግን ኦርቶዶክስም ሲባል ላይክ ብዙ ሰው ሲም የሚያደርገው ላይክ ጭንቅላታቸው ላይ የሚመጣው ያው እንደምታውቁ ኢስተርን ኦርቶዶክሶች ናቸው። ላይክ አሁን ኦሪየንታል ኦርቶዶክሲ ላይ ላይክ ዲቴል ጠለቅ ያለውን ስነ መለኮት ለምሳሌ ሳምሸሙን አይደለ በተወሰነ መልኩ እንኳን አይደለ እዚህ መስመር ላይ ረጅም ዓመት የቆየ ነው ተብሎ የሚታሰብ ነው አይደል። ኦሪየንታል ኦርቶዶክሶች ያኔ ግን ቀደም እንዳልከው ሰብዲያከን ዳንኤል ገብተው ሲያስረዱት አፉን ከፍቶ ነው ሲሰማ የነበረው። እንደዚህ አይነት እምነትም አለ እንዲ በሚመስል ደረጃ ነበር ሲሰማ የነበረው እና እንደዚህ ቅርብ የሆኑት ምን የሆኑ ሰዎች ራሱ ላይክ እና ይሄ በደንብ መሰራት አለበት እና ይህም ነገር ደግሞ እንዲስፋፋ ምንድነው ትልቁ ያው ኮፕቶች ጥሩ ስራ እየሰሩ ምንም አይካድም። ክሬዲት መስጠት ላለብን ክሬዲት መስጠት አለብን። ኮፕቲክ ቤተክርስቲያን እዚህ ነገር ላይ በጣም ጥሩ ስራ እየሰራች ነው። ላንጉዌጅ ላይ ምንም ላይ በየሀገሩ እየተስፋፋች እና ያው እንግዲህ አሁን አሜሪካ ላይም ሆነ ዩሮፕም ላይ ቀጣዩ ትውልድ አለ አይደለ ላይክ እዛው የሚወለዱ ኢትዮጵያውያን ምናምን ነገር አገልግሎት ውስጥ ያሉ እንደ ዲያቆን ምህረት ምናምን ነገር እና ትምህርቱ ግድ ነው። ልክ ትክክለኛው የጌታ ትምህርትና አንደርስታንዲንግ ያለውን ነገር ሰዎቹ ጋር በደንብ መድረስ አለበት እና ቀደም ያልኩ ለዛ ነው። አንዳንዴ ወንድር ታደርጋለህ በቃ ግን እግዚአብሔር ደግሞ የራሱ ታይሚንግ አለው። ያው በሰው ሀሳብና በሰው ጊዜ አይደለም እግዚአብሔር የሚሰራው። ቤተክርስቲያንን የሚወዱ ሰዎች የትም ሀገር ሆኑ ምንም አይነት ቋንቋ ተናጋሪ ሆኑ ቸርችን ከወደዷት እግዚአብሔር ደግሞ ይጠቀምባቸዋል ብለን እናምናለን። እስቲ እንግዲህ እናያለን። እድሜ ይስጠንና ትላለህ ወይ ደግሞ አንደኛችንን ከኢስተርን ጋር አንድ ከሆነ በኋላ በደንብ ወንጌሉን አብረን እንሰራለን ትላለህ። አይ በጣም ደስ ይላል። ያው አክቹዋሊ ወንጌል እንግዲህ ያው እንደሚታወቀው አሁንም ይሰራል። በእርግጥ ግን እንደዚህ ደግሞ በደንብ በቃ በውጭ ዓለምም በራሳቸው ቋንቋ በደንብ ቻሌንጅ አድርጎ የሌላውንም አስተሳሰብ በእግዚአብሔር ቃል እንደ እግዚአብሔር ያልሆነውን ሀሳብ ሁሉ በእግዚአብሔር ቃል እያፈረሱ መግባት በጣም ጸዴ በጣም የእግዚአብሔር ካልረዳ የማይሆነው እና እንደተባለውም የኦርቶዶክስን እምነት አለማወቅ ይታያል። አሁን ይሄ ክሊፍ የሚባሉ እነ ክሊፍ ራሱም አሁን ደጋግሞ ኢቭን ከዲቤቱ በኋላ ትራንስብስታንሺዬሽንን እኛ ላይ እንደዚህ በጣም እንትን ሲሉ ሲጫኑ ነበረ ምናምን እንደዚህ እንደዛ ምናምን ሲል ነበር እና ትራንስብስታንሺዬሽንን አይደለም ዲያቆን ምህረት ይዞ የቀረበው። ትራንስብስታንሺዬሽን የኛ አይደለም። ትራንስብስታንሺዬሽን የካቶሊክ ነው። በተደጋጋሚ ነው የምንናገረው። ትራንስብስታንሺዬሽን ምን መሰላችሁ? ቅዱስ ቁርባን ላይ ሌላ ነገር የተወሳሰበ ነገር እያወራን እንዳይመስል ምናልባት ለማታውቁ ሰዎች ለቅዱስ ቁርባን የሚቀርበው ለጌታችን ስጋ ህብስት፣ ከዛ ላይ ደግሞ ወይን አይደለ? ህብስትና ወይኑ ሲመጣ ህብስትና ወይኑ ሁለት ኮምፖነንት ነው ያላቸው ማለት ነው። እሺ አክሲደንትስ እና ሰብስታንስ ይሏቸዋል። አክሲደንትስ የሚሏቸው የተወሳሰበ ነገር የለም። በረባራችሁ ሲያስሙ አክሲደንትስ የሚባለው ፊት ለፊት ላይ የሚታየው ያ ነገር ከለሩ ሊሆን ይችላል። የህብስቱ ለምሳሌ ከለር፣ ጣዕሙ ህብስት የአይነት ጣዕም ይኖራል። ልክ እንደዛ ማለት ነው። የወይን ሲሆን ደግሞ የወይን አይነት ጣዕም ሊኖረው ይችላል። ጣዕሙ፣ እይታው ምናምን እንደነዚህ አይነት ነገሮች እነዚህ አክሲደንትስ ብሎ ይጠሯቸውና
የአሪስቶቴሊያን ፊሎዞፊ ነው። አክቹዋሊ በነ ቶማስ አኪነስ ነው በደንብ እየዳበረ መጥቶ በካቶሊካውያን ዘንድ እንደዛ የሚባለው። እሺ ያንን አክሲደንትስ ይሉታል። ከዛም እንደዚህ አይነት ይሄ ጣዕም ከለር ምናምን ነገር ያለው ያ ህብስትና ወይን ደግሞ ሰብስተንሱ ምንነቱ ላይ ህብስትና ወይን ማለት ነው። በምንነት ደረጃ ደግሞ በቃ ይሄ ህብስት ነው ይህ ወይን ነው ትለው የለ ይሄ የምንነት ደረጃ ባህሪው እንለዋለን። እንደዛ ነገር ሰብስተንሱ ማለት ነው። እሱን ሰብስታንስ ይሉታል። ከዛ ምን ይላሉ? ቅዱስ ቁርባን የቅዱስ ቁርባን ስርዓት ላይ የጌታ ስጋና ደም የሚሆነው ወይም የሚለወጠው ሰብስታንሱ ነው። ሰብስታንሱ ፊሎዞፊካል በሆነ መልኩ የሚገልጹትና ሰብስታንሱ ይለወጠና የህብስትና የወይን ሰብስተንስ መሆኑ ይቀራል። በቃ ከዛ በኋላ አይደለም ጭራሽ ይቀርና የጌታ ስጋና ደም በሰብስተንስ ደረጃ እንደዛ ይሆናል። እና ለዛ ነው ትራንስ ሰብስታንሺዬሽን የሚሉት። ሰብስታንሱ ነው የሚለወጠው የሚቀየረው፣ ትራንስ ሰብስታንሺዬሽን የሚሉት ለዛ ነው። እና አክሲደንቱ ግን እንደዛው እንዳለ ይሆናል ምናምን የሚል ነገርን ያስቀምጣሉ። እኛ በዚህ መልኩ አሁን አንገልጽም። ቅዱስ ቁርባን ላይ ሁሌም ቢሆን መታወቅ ያለበት በኦርቶዶክስ ቤተክርስቲያን በቤተክርስቲያን ውስጥ በምን መልኩ ነው ቅዱስ ህብስትና ወይን ነው። እኛ ጋርም በቃ ያለው ህብስትና ወይን ነው። እኛ በአይናችን በተለይ በኢትዮጵያ ቤተክርስቲያን አይታይም አይደል? ግልጥ አይደለም። ግን ህብስትና ወይን ነው አናየውም። ግን ህብስትና ወይን ነው እና ያ ህብስትና ወይን የጌታ ስጋና ደም የሚሆነው በመንፈስ ቅዱስ አሰራር ነው። እንዴት የሚሉለውን ግን አናውቅም። ሰብስታንሱ ተለውጦ አክሲደንሱ ተቀምጦ ምናምን የሚለውን አንጠቀምም። እኛ እንዴት እንደሆነ እግዚአብሔር ነው የሚያውቀው፣ እኛ አናውቅም። ግን ይሄ አንዳንዴ የመንፈስ ቅዱስ አሰራሮችን ይሄ ምንድነው ስኮላስቲክ በሆነ መልኩ እንደዚህ የሆነ ይሄ በጣም እውቀትን አራቁ ሄዶ የመንፈስ ቅዱስን ስራ ሁሉ በእውቀት ለመግለጽ የሚሞከር ነገር አለ። እንደሱ አንችልም። በቃ የመንፈስ ቅዱስ ስራ ሲሆን ይሄ የመንፈስ ቅዱስ ስራ ነው። እኛ አናውቅም፣ እንዴት እንደሆነ አናውቅም። ግን ህብስትና ወይኑን የጌታ ስጋና ደም እንደሚሆን እናምናለን። ይህ የመንፈስ ቅዱስ ስራ ነው። እንዴት እንደሚከናወን አናውቅም። በቃ አለቀ። እና ምንድነው ከዚህ በፊት ብያችሁ ነበረ። የቅዳሴ የትኛው ክፍል ላይ ነው ህብስትና ወይኑ የጌታ ስጋና ደም የሚሆነው? የትኛው ክፍል ላይ ነው? አንዳንድ ሰዎች ኤፒክሌሲስ ላይ እንደሚሆን ይናገራሉ። ኤፒክሌሲስ የሚባለው የቅዳሴ ክፍል የትኛው ነው? ሀበነ ብለን የምንጸልይበት ክፍል ላይ ማለት ነው። እና እዛ ክፍል ላይ መንፈስ ቅዱስ መጥቶ ህብስትና ወይኑ የጌታ ስጋና ደም ያደርገዋል። በቃ ያቺ ቦታ ያቺ ኢንስታንት ናት የሚሉ አንዳንድ ሰዎች አሁን አሉ። እሱ ባለማወቅ ነው ወይም የአገላለጽ ስህተት ነው የሚሆነው እንጂ ቅዱስ ቁርባን የትኛው ሰዓት ላይ ነው የጌታ ስጋና ደም የሚሆነው ምናምን የሚባል ነገር እኛ ጋር የለም። በቃ ሙሉ አናፎራው ሙሉ ቅዳሴው ምናምን የህብስትና ወይን የጌታ ስጋና ደም እንዲሆን ነው። አለቀ። እሱን እናውቃለን። ሙሉ ቅዳሴ ነው በቃ እኛ የምንቀበለው። እቺ ቦታ ናት ምናምን የሚባል ነገር በክርስትና የለም። እና ይህንን የካቶሊኮቹ አንዳንድ እንደዚህ አይነት እሳቤዎች አሏቸው። ለምሳሌ ምን ላይ ያልኳችሁ ሰብስታንሱ ይለወጣል አይለወጥም የሚለው ጉዳይ ላይ ማለት ነው። አሁን ለምሳሌ ሉተራኖችም የህብስትና ወይን የጌታ ስጋና ደም ይሆናሉ ላይ ያምናሉ። እንደውም ሉተር ይለወጣልም ይላል። ቃሉን ይጠቅማል። በዚህ ማለት የነዛን ሰብስታንሱ ይለወጣል የሚለውን አይነት አይደለም። ግን እሱ ያው አስቀድሞ ህብስትና ወይን ብቻ ነው። በኋላ ግን የጌታ ስጋና ደም በዛ በህብስቱ ለምሳሌ የጌታ ስጋ በዛ በህብስቱ ማለት ነው። እንዴት ነው ውስጥ እስር ላይ ምናምን በሚል አገላለጽ ማለት ነው። እዛ አብሮት ይሆናል ይላል የጌታን ስጋ። ስለዛ ልክ አማኙ በሉትራን ፕሮቴስታንቶች ናቸው። ሉትራኖች በእነሱ ልክ ህብስቱ ወደ ሰውየው አፍ ልክ ሲገባ እና አላምጦ ሲበላ ቀጥታ የጌታን ስጋ በልቻለሁ ብሎ መናገር እስኪችል ድረስ እንደዚህ ብሎ ያምናሉ። ግን የካቶሊክን ያንን ትራንስብስታንሺዬሽን የሚባል ነገር ግን አይቀበልም። እና ሉተር ደግሞ ይተቸዋል። ምን ይለዋል? ለምን እኔ የአሪስቶቴሊያን ፊሎዞፊ ለምን እቀበላለሁ እንዴ? ቀለል አድርገን ለምሳሌ ይላል ተዋህዶ ላይ ቃል ስጋ ሲሆን ቃል ከስጋ ጋር ተዋህደ። ልክ ምንድነው እሳት ውስጥ ብረት ሲገባ እንደሚግለው ከዛን እሳትነትም ብረትነትም እንደሚኖረው የህብስትና ወይን ከቀረበ እንግዲህ የጌታ ስጋና ደም በዛ መልኩ አብሮት እንደዛ ተጣምሮ እንደሌለ በምን እናውቃለን? ይሄ ነው እንደውም ለኖርማል ጭንቅላት ለመግለጽ የሚቻለው ምናምን ብሎ እሱን ለማስቀመጥ ይሞክራል። እና እንዲና መሰል የተለያዩ ቲዎሪዎች አሉ ቅዱስ ቁርባን ላይ። እኛ በምንም አንገልጽ። እኛ ህብስትና ወይኑ የጌታ ስጋና ደም ይሆናል፣ አዎ ይሆናል እንልና ከዚህ በኋላ ካቶሊኩም ሉትራኑም የራሱን እንግዲህ ማብራሪያ ለመዘርዘር ሊሞክር ይችላል። እኛ ግን አዎ የህብስትና ወይን የጌታ ስጋና ደም ይሆናል ካለም በኋላ አፋችን የሚከፈተው ያንን የጌታን ስጋና ደም ለመቀበል ብቻ ነው የሚሆነው እንጂ ሌላ ነገር በስጋና ደሙ ላይ ሌላ ነገር ለመናገር አፋችን አይከፈትም። አፋችን የሚከፈተው በቃ ያንን የጌታ ስጋና ደም ተቀብለን ህይወት እንዲሆንልን ብቻ ነው።
አፋችን የሚከፈተው ለዛ ይሆናል ማለት ነው። ከዛ በኋላ እና ከዛ ነው ጌታችንም ክርስትና እዚህ ላይ ሀሳብ እንድሰጥበት እግረ መንገድ ካቶሊኮች ዩካሪስቱን ወርሺፕ ያደርጉታል። ወርሺፕ ይገባዋል ይላሉ። ቀጥታ ራሱ ምንድነው ስጋ የክርስቶስ ኢየሱስ ስጋው ደሙ ነፍሱ እና መለኮቱ እዛ ጋር ኤግዚስት ያደርጋሉ። ስለዛ ወርሺፕ ይገባዋል ብለው ያስቀምጣሉ።